እኔ ቀልቤ ስላልወደደው ብዬ አይደለም። እኔ በቀልቤ ነው የምመራው ወይ እኔ አሁን ፈጣሪ ቀልቤ ስላልወደደው አይደለም። መሰሪ ሰዎችን አውቃለሁ ነው መሰሪ ሶሻል ሚዲያ ላይ የራሳቸውን አድቫንቴጅ ብቻ እንዲህ እየዘለሉ የሚሄዱ ሰዎች ተዘለሉ የሚጫወቱ አሉ። አሁን ለምሳሌ እኔም ሆነ ጂጂ ለጥቅም ቢሆን ኖሮ ቀፍለናችሁ በጌም አንደኛ ሆነን መጫወት እንችላለን። ቀፍለናችሁ የፍቅሮቼ ማሮቼ ጅኒ ቆለጦቼ ብለን መሸወድ ይቻላል። ይህን ሰገጤ ነው። አንዳንዴ ትጣላለ፣ አንዳንዴ ሰላም ትወርዳለ። ትክክለኛ ሰው እንደዛ ነው። ሁሌ መልካም ሆኖ ሊመጣ አይችልም። በሆነ ሀሳብ እንጋጫለን፣ በሆነ ሀሳብ እንስማማለን። ይሄ ማንነታችን። ግን በሁሉ ሀሳብ ለመወደድ እኔ እንደዚህ አልነካካም፣ እኔ እንደዚህ አልነካካም፣ እኔ እንደዚህ አልሆንም፣ በአናቱ ይተከል የሚባል ነገር የለም። እኔ ጋር ውደደኝ ጥላኝ አዶንኬ የተሰማኝን ከመተንፈስ ወደኋላ አለ ገባ። ሁሉም ሀሳቤን እንዲቀበለው አልፈልግም። ለምን የሚስማማኝ አለም አይስማማኛል። እንኳን እኔ የእኔ ጌታ ክርስቶስ ተቀባይ ነበረው፣ ሰቃይ ነበረው። ስለዚህ በሁሉም ለመወደድ የሚደረገው ለተወሰነ ጊዜ ብር ሙጭልፍ ለማድረግ ነው። ከዛ በኋላስ በአናታችሁ ተተከሉ ይመጣል። ይሄ ያንን ነው የምለውና ያንን አይቻለሁ። ዮኒ ይሄ ሁላ ጋጋታ እያለ ማለት ነው ይሄ ሁላ ጋጋታ እያለ ማለት እንግዲህ ሁሉም ሰው በዚህ ላይ ሀሳብ ሲሰጥ ጋዜጠኛም ሲያወራ ሀበሻም ሲዘግበው ምን ሲለው፣ ይሄ ልጅ ግን ወጥቶ እንኳን በዚህ ላይ እንኳን ሊያብራራ አይደለም ምንም ነገር ሚስቱን ራሱ አብሮ ፎቶ የመነሳት ወይ አብሮ ይሁን ነገር አድርጎ አጠገብሽ ነኝ ያለሁት የሚል ነገር አላሳየም። እንዲያውም የሚያሳየው ምንድነው ኢንስታግራሙ ላይ የሚለጥፈው በፈረስ የሆነ ተራራ ሲወጣ በቃ ቻው የሚል ዘፈን ሲመርጥ በቃ ምናምን የሆኑ ሞቲቬት የሚያደርጉ ነገሮችን በቃ እንደተጎዳ ሰው ምናምን አይነት ነገር አድርጎ ነው ጭራሽ እሷን የሚያሳጣ ልክ ትክክል እንዳደረገችው ቺት እንዳደረገችው አይነት ነገር ነው የሚለጥፈው። ምን ትላለህ? በጣም ጥሩ አለመናገሩን በዚህ በንዴት በስሜታዊ በሆነበት ሰዓት አለመናገሩን እኔ አድናቂው ነኝ። እኔ ቢሆን አፈነዳደዋለሁ። አልችልም። ገብቶሻል? አፈንድቸው መጨረሻ ላይ ኦፕስ እምለው ነገር ሊኖር ይችላል። የልጅ አዋቂ መሆኑን ያየውበት እውነት ለመናገር ምን አደረገ? ቆይ ይህ ነገር እስኪያልፍ በሙዚቃም በምንም አድርጌ ጤንኒት ስሜቶቼን እገልጻለሁ እንጂ ክፉ አይወጣኝም ብሎ ላጥ ነው ያለው። አየሽ በሳል መሆኑን። አንተ እኮ በችግሬ ጊዜ እንዲህ ያልሆንክም ብላ ልትወቅሰው አትችልም። ገብቶሻል? አልሰደባትም። ታደርገዋለች ማለት ነው። አምኗል ማለት ነው። ክፉ አልተናገረም። ኖ አልተናገረም። ምንም አላለም። በሁለታቸው መካከል ያለውን ጠየቋት። አዮኒ እሱ ፐርሰናል ነው አለችኝ። ገባኝ። ወዲያው ትንሽ የቴክኒክ ብልሽት እንዳለ ገብቶኛል። የቴክኒክ ብልሽት አለ በተወሰነ መልኩ ገብቶሻል። ግን ምን አደረገ? ክፉ ተናግሮ ከሚያስቀይማት ምን ከሚላት ዝም አለ። በቃ የራሱን ነገር በተወሰነ ነገር ማድረግ ጀመረ። የልጅ አዋቂ መሆኑን አይቻ እኔ በሆነ አንቺስ ብትሆኝ ግንፍሌ ነሽ፣ ትደበላለቂዋለሽ ወጥተሽ። ገባሽ? ስለዚህ ማስተዋሉን አለማድነቅ አይቻልም። ኦኬ አምኖ ተቀብሏል ማለት ነው። ምንም አላለም። አልሰማንማ። መቀበሉን ማቀው ምንድን ነው ወጥቶ ሄይ ይሄ ነገር እንደዚህ ሆኗል ያለ ጊዜ ተቀብዬ ባይናገር እንኳን ድግሱ ላይ እኮ አባሩ የለችም እኮ ምንም ነገር የለችም። እንደዛ ጋር በአሽሙር ይጨርሱ እንደ የሚል ስንት ሰው ነው የሚመጣው? ምግቡ ቀርቶ እሷን ሲፈተፍቱ እሱን ሲፈተፍቱ ያሉ እንዴ በዛ ሰዓትማ መገኘት የምታሳየው አክት ከነ ቶማስ ጋር ሆነ ነገር ልክ በቃ ይሄ የቀናች እናት የለም አይስ ወረን እናት ለዘግብሻ ጥብሱና ክትፎ ጃኒ ትሆን ነበር እዛ ቦታ ብትገኝ። ጥብስና ክትፎ ጨጨብሳ ጃኒ ነበረች እዛ ቦታ ላይ ብትገኝ። ትቀልጃለሽ እንዴ? ልጁ በጣም ስማርት ነው፣ ጥግ ድረስ ስማርት ነው። አዶናይ ጨጨብሳ አድርገው እዚህ ከእሷ ጋውን አቱን በጎሪጥ በመገላመጥ በምን ቀቅለው በልቷት ኮንፈርት እንኳን አይሰማት። ስለዚህ የበሰለ ልጅ ነው። ፍቅር እናትየውን እስከ ዛሬ ድረስ የበሰለ ልጅ ከሆነ ማለት ነው ማሳለፍ እኮ ይቻላል። 5 ሚሊዮኑ
በሌላ ጊዜ አከብረዋለሁ ብሎ ቢያሳልፍ ያ እራሱ ለጃኒ እርዳታ ነው። ከእሷ ጋር ከሆነ ነው 5 ሚሊዮን የገባው። እሱ ብቻ አይደለም እናትየው ስታሳየው አክት የነበረው ማለት ነው። ልክ በቃ እያለች ነበረ እናትየው። ማዘር ጃኒ ነበረች መኖር የነበረባት። እሱ እናት አይደለሽ? የእናትን ጉዳይ ታውቂዋለሽ። ሰው ገለን ብንመጣ አሁን ሳምሪ ሰው አጥፍታ ብትመጣ ልጄ ብለሽ ነው የምትቀበያት። ሳምሪ ስትሆና አጥፍታ መጣ አይደለም ካጠፋች እኔ እንደዚህ ያለው ነው። ናቲ ቢሆንና እንደዚህ የበደለው ነገር ቢኖር ግን ልንገርህ አይደለ ቅቅሉንም ድግሱንም ሲፈልገ ይገልብጠው ነው። አይ ምን አለ መሰለሽ በምን አምናለሁ አንዳንዴ ይሄን አለማድረጉ እሷ እዛ ቦታ አለመኖሯ በሳል ልጅ ነው ብዬ ነው ያሰብኩት። በጣም በሳል ወሬው ምን ሊሆን ይችላል? ኦክዋርድ ነው የሚሆነው። ገብቶሻል? ጃኒና አዶናይ ያድግስ ብትኖር እዛ ቦታ ላይ የሆነች ስህተት ነው የሚፈልጉ። በአጋጣሚ እንኳን የሆነች ነገር በስሱ ቢነጋገሩ ተቀርጾ ሽቀላ ነው የሚገባው። ለሽቀላ ነው የሚዘጋጁት ሰዎቹ እና ኢቨን እንኳን እንዳይቀረጽ ጎንደር ላይ ከአዶናይ ጋር በተወሰነ መልኩ ተጣልተዋል ብላ ያወራችው ሊያሸው ረረ እንዳይቀረጹ ብላ ኤልሹዬም ኪዱም ተናግረዋል። ኑኑ እንዳይቀረጽ ሰው ግርግር እንዳይፈጠር ብለው ተብለዋል። ለምን አሁን ሀት ታፒክ ናቸው ስለሆኑ ሲፈሱም ሰላም ሲሉም ሲወጡም ሲተነፍሱ የሚቀረጽ ነገር አለ። ስለዚህ አዶናይ ያደረገው ነገር በዚህ ሰዓት ጂሃን የሚያደርገችው ነገር ትክክለኛ ዝም ማለቱ ትክክል ነው። ድግሱን ማሳለፍ አይቻልም ወይ? 5 ሚሊዮን ከገባ እኮ ገና 2 ቀን አሉ ነው። ይሄ ሰዎች ደግሞ አሉ። አረ የተረገመ ሰው አለ ደግሞ ለምንድን ነው ብሎ ሞር ሌላ ነገር ውስጥ ይገባል። አዶናይ ማለት ዮኒ እግዚአብሔር ምስክሬን ነው። ይችን ቀን እንዳትረሳ። ነገ አንተ ራስ እንዲህ ነው የምታርደው ታያለህ። አንተ እንዲያውም ልንገርህ እኔ የዛኔ ምን እንደምትቀለ ሀይ ዮኒ ነው የምልህ ታያለህ። ነገርኩሽ እኮ አሁን ለምሳሌ እኔ እግዚአብሔር ምስክሬን ነው ጨለማኛል። የአዶናይ ጉዳይ የሚወጣበት ቀን ላይ አንደኛ 5 ሚሊዮን ሞልቶ 2 ቀን ጊዜ 5 ሚሊዮን ሞልቶ 2 ቀን ሳይሞላ የዚህን ያህል ድግስ ደግሶ ከሚስቱ ጋር ብሬክአፕ ያደረገ ሰው ብሬክአፕ እኮ ነው ያደረገው። ተጎድቷል እኮ እውነት ከሆነ ብሬክአፕ አላረጉም። አልሰማሁም። የማውቀው ነገር ኖ ማለት ለጊዜው ነው። እኔም አልሰማሁም፣ ግን ለጊዜው እንደዛ ነው አይደለ? ኩርፊያ ብቻ ኩርፊያ ይኖራል። ከዛም የበለጠ ይኖራል እንጂ ሊናደድ ታጋሽ ነው እናቱ ታጋሽ። አንቺ ራሱ ስንቱን ችለሽ አልነበር እንዴ? ዮኒዬ ድግሱ ለምን አስፈለገ? ድግሱ ለምን ለ5 ሚሊዮን ምን ነው? አጠብቅም ትንሽ ነገሮች እስከሚረጋጉ ድረስ በሱ ቤት ይሄ መኪና የሸለማቸውን ምናምን ደግሞ ምን አለ መሰለሽ ነው ሰውም 5 ሚሊዮን ያስገባው ሰው ኤክስፔክት ያደርጋል። ይሄንማ 5 ሚሊዮን ህዝብን መናቅ ነው። ገብቶሻል? 5 ሚሊዮን ያስገባው የነበረችው ልጅ እኮ ችግር ላይ ናት ያለችው እኮ በተሆነስ ህዝብ እየተቀጠቀጠች እኮ ነው ያለችው። እዚህ ጋር 5 ሚሊዮን ህዝብ አለ የሚወደው የሚያከብረው አዶናዬ ብሎ የሚከተለው አለ። ገብቶሻል? ሁለቱንም ባላንስ እያደረገ መሄድ አለበት። ይሄ ልጅ ባላንስ ማድረግ መቻል አለበት። ገባሽ? እዚህም ጋር ያለውን ህዝብ አብሮ እዚህ ጋር ያለውንም ደግሞ በእሷ ጋር ያለውን ሰው ሳይል ዮኒ እኮ ደገፍ ማለት ሊያሰራችሁ ራሱ አይችልም። አውሪ እንደፈለግሽ እኔ መች ከለከልኩሽ? ኖ ማለት አውራ። ግን እኔ በበኩሌ እውነቴን ነው የምልህ ልክ ነው ብያለሁ። ኦኬ አልኩሽ። የሀሳብ ልዩነትን አከብራለሁ። ቡና እንኳን ለመጠጣት የሆነ የተደረገብህ ነገር ውሸትም ይሁን እውነትም ይሁን ከምትወዳት ልጅ ጋር ገና 8 ወር እንኳን 5 ወር 6 ወር አብራት ያልነበርክ ልጅ ላይ እንደዚህ አይነት ዱብዳ ደርሶ እሷ ቤት ውስጥ ይሄ ሁላ ውርጅብኝ እየወረደባት ማለት ነው። ይሄ ሁላ ቅጥቀጣ፣ ያም አሮጊት፣ ያም ሽማግሌ፣ ያም ወጣት እየመጣ እየሰደባት ቆይ ተረጋ። እኔ እሱም ቢሆን ሻንጣ እኔ አንተ ብትሆን እርግጠኛ እንደዚህ አይነት ነገር ከባለቤቴ ጋር ቢፈጠር እርግጠኛ ነኝ ድግስ አትደግስም። አንድ ቀንም አውጥታት አታውቅም። ለምን? የቤተሰብን ክብር ስለምታውቀው፣ የሚስትን የጓደኛን ፍቅር ስለምታውቀው። ደግሞ ልጅ ናቸው ማሰባል ያንግ ናቸው። ልጅስ ብትሆን ለተወሰነ ጊዜ ራቅ አትልም እንዴ? ልጅ ሆኖ እኮ እያየን እኮ ነው ምን ያህል ጊዜ አፍንን ቁጭ አድርገን በመጨረሻ ያወጣ ነው እኮ አለኛ በራሳቸው። ግን እንዳልኩሽ እኔ እኛ በእድሜ ጠገብ ሰዎች ነን። አሁን ይህን የምናወራው በእኛ መነጽር ነው። በሀያዎቹ ያሉትን ደግሞ ማሰብ ያስፈልጋል። በሀያዎቹ እንደዚህ በጣም አናላይዝ አድርገውት ነገሩን በዛ አገላብጩ አድርጉት። በሀያዎቹ እንደዚህ ካሉ አሁን እሱ በጣም ትልቅ ሰው ነው ምናምን ብለዋል አይደለ?
የትልቅ ሰው አስተሳሰብ ቢኖረው ኖሮ ይሄንን ነገር ኩል ሆኖ ዝም ብሎ ነበር የሚያልፈው። በአንድ በኩል ትልቅ ሰው ነው ትላለ፣ በአንድ በኩል ደግሞ ልጅ ነው ትለዋል። አዎ ስለዚህ አሁን ልጅማ ቢሆን ኖሮ የልጅነት አስተሳሰብ ቢሆን ኖሮ ልጅ ቢሆን ኖሮ ልጅ አይደለም የሰውዬ ሽማግሌ ነው። ልጅማ ቢሆን ኖሮ እንደ ጆን ዳንኤል እና እንደ ጃኒ ነበር ወጥቶ ደበደበኝ ቀጠቀጠኝ ምናምን ነበር የልጅነት አስተሳሰብ ቢሆን ኖሮ። እሺ ልንገር፣ እሱ ግን ኢላማውና አላማው ታርጌቱ ምን እንደሆነ ታውቃለህ? በዚች በደሃ ሀገር ላይ ከካናዳ ሆሊውድ መግባት ሲያቅተው ከካናዳ ኢትዮጵያ በሮ መጥቶ በሰነፍና ሪንግ ላይት በሌላቸው ወጣቶች ላይ አንደኛ መሆን ነው የሚፈልገው። በሰነፎች ላይ እኔ ችሎታ አይደለም ብለሽ ታስቢያለሽ? ችሎታ አይደለም ብለሽ ታስቢያለሽ? ችሎታ አይደለም አላልኩክም እኮ ችሎታ እኮ አይደለም አላልኩክም። ግን ልጁ እኔ እርግጠኛ ነኝ እኔ የሚያፈቅራት የማይመስለኝ። በቃ እውነቱን ልንገር፣ ጭራሽ ባለው ስልጣን እንትን ነው ጭራሽ አዶናይ እንኳን ይወዳታል። አዶናይ በደንብ ነው የሚወዳት። እኔ መዋሸት አልችልም። ኑሩልኝ የኔዎቹ፣ መውደዱን በደንብ ይወዳታል። በደንብ እንዴት ትሪትመንቱ ምኑ ደስ የሚል ነው። ያየነው ነገር በእውነት ባየነው ሶሻል ሚዲያ ላይ ባየነው እንግዲህ እንዲያውም የማይወዳት እኔ ጆን ነው ብዬ ነው የማስበው። ሶሻል ሚዲያ ላይ በማያሳያት ነገር አዶናይ ፍቅሩን አሳይቶናል። ብዙ ሴቶች እንዲያውም የተማረኩበት አዶናይ እሷን ትሪት በሚያደርግበት መንገድ አዶናይን በጣም ብዙ ሴቶች የልጅ አዋቂ ብለው አክብረው እየጠበቁ ነው። ሊጨልፉም የሚፈልጉ አሉ። በዚህ አጋጣሚ እንትና ውሽዬ አስለቅሳኛለች። ምን አለች? የኔ ፍቅረኛ መሆን ነበረበት አዶናይ አለች። አለቀስኩ። እኔን እኮ ነው። ታስታውሳላችሁ? እግሩን ሁላ መሬት ወድቃ እግሩን ሁላ ስማለች። በነገራችን ላይ ውሽዬ በጣም በፎንቃ ነው የምትወደው። በጣም ተወደው ነበር። እሷ ናት እንደውም ያሳወቀችው። እኔ ነኝ እኮ መጀመሪያ ወሰደች። ያየችውም እሷ ናት። እና ይሄ የማይረባ ልጅ ማን ላይ እኔ ሀቢብ ይመቸኝ፣ ሀቢብ ነው ዶክተር ሀቢብ ምናምን ይመቸኛል። ደስ የሚለኝ ልጅ ነው፣ ተጫዋች ነው። እና እዚህ ላይ ጥሎኝ ወይ ከእሱ አልሆንኩኝ ወይ ከአዶናይ አልሆንኩኝ ያው የማረባውኝ ቁጭ አልኩ ብላ ስታስቀኝ ነበር። በጣም ነው ደስ ያለኝ። አዶናይን ነበር የኔ ፍቅረኛ መሆን ነበረበት። ነገር እኮ አዶናይ እኮ የዛሬ እንደዚህ እንትኑ የሆነ አነጋገሩ ምናምን ያሳዝናል ምናምን ነገር ይመስላል። እግዚአብሔር ከፍቶለታል። በቃ ምንም ማድረግ ይሄድ እኮ ይሄድ፣ ግን ሰውን እየጎዳ እንዲሄድ አልፈልግም። ማንን ጎዳ? አዶናይ ማንን ጎዳ? ዘግብኝ እስቲ፣ ማንን የጎዳ አዶናይ? በሂደት እናየዋለን። እሺ በሂደት ብናየው አይሻልም? በእንትን ማየቱ ጥሩ ነው። እኔ እኮ ረጋጩ ነበርኩኝ። ታያላችሁ፣ ቪዲዮ አለ የረገጥኩት ጢምብርኩሱን ያወጣውበት ቪዲዮዎች አሉ። ምርር ብሎት መልስ ሰጥቶናል። አንድ ቪዲዮ ሰርተዋል፣ አንዲሁን 2 ቪዲዮ ሰርተዋል። እኔ ግን ልጠይቅ ካየሁት የዋህነቱን በኋላ አይካንዶ ወይ ለምንድን ነው ከካናዳ ሲመጣ ዳይሬክት ጃኒን ታርጌት ያደረገው? ጃኒን አድርጎ አይመስለኝም። አጋጣሚና አቃጣሪ ሰዎችን ያገናኛል። ከቲክታከሮች ጋር ነው የሚውለው። ገብቶሻል? ብዙ ሴቶች እኮ አሉ እዛ ቦታ ላይ ሴቶች ያሉ ምናምን ይተዋወቃሉ ምናምን በቃ የሆነ ሙዳቸው በቃ ገጠመ። ስራ ላሰራ እኔ ልንገር፣ ቀኑን በሙሉ አውቀዋለሁ። እሺ ታፕታፕ ኮፒ ቤተሰብ እንዳንሸነፍ ስራ ላሰራሽ ብሎ ነው የወሰዳት። አድቨርታይዝ አድርጌ ብሏት። ኦኬ ጃኒ ቆንጆዬ ልጅ ናት። ሌላውን አያሰራም ነበር። ሌላ ማንን ያሰራ? እነ ፊፊ የምትባለው ልጅ ነበረች። ብዙ ልጆች ነበሩ። የቷ ፊፊ? የእሱ ሀገር ልጅ፣ የትግራይ ልጅ። ማና ፊፊ? ይቺ ትንሽ ሆና ብር ያጭበረበረችው። እንዲያውም ፊፊና ፊዮና እንደማትሆንማ ስታጭበረብር አይተዋል። ጃኒ አላጭበረበረች አይደለም። ጃኒ ይኸውልህ፣ አይደለም ጃኒ ለሱ የምትመች ናት። የጆን ዳንኤል ሚስት ናት። ጆን ዳንኤል ደግሞ ነምበር1 የኢትዮጵያ ቲክቶከር ነው። ስለዚህ ማንን መምታት አለበት? አዶናይ ጆን ዳንኤልን።
እስር ቤት እኮ ነው ጆን ዳንኤል። ምኑ ይመታል? አሀ ሚስቱን ደግሞ ሲቀማው በደንብ እንዲወድቅለትና እሱ መጀመሪያ ሊወዳደረው የሚችለው ማን እንደሆነ ያውቀዋል። ጆን ዳንኤል ብቻ ነው። በፎሎወር ማን በል ቆይ እንዳለ እኮ ቆይ አንዴ ልጨርሳ። እዚህ ጋር ማለት ልጨጋጭ ነው። ደስ አንዴ ልጨርሳ። ቀጥቅጡልኝ ቤተሰብ። በዚህ አጋጣሚ 10 ሰከንድ ላይ ኮፒ አድርጎ የመጣው ወዲያውኑ የጆን ዳንኤል ስራ ነው። እርዳታው ላይ የገባው ሀገር ከሀገር መዘዋወር የጀመረው ስለ ቲክቶከር፣ ስለ ክሬተር፣ ስለ ምናምን ስለ ሞቲቬት ምናምን ማውራት የጀመረው ቲክታክ ላይ አንደኛ እኛ እስር ቤት እያለ ራሱ ሁላችንም ታውቃለህ። እስር ቤት ጆን ዳንኤል እስር ቤት ሆኖ ራሱ ጆን ዳንኤልን የማያነሳ ቲክቶከር የለም። ጆን ዳንኤልን የማይወድ ሰው የለም። ስለዚህ ምንድነው ማድረግ ያለበት? ታርጌት ያደረጋት የጆን ዳንኤል ደግሞ ተከታይ ከሴቶች ደግሞ መሪዋ ማናት? ጃኒን የሚያክል የለም። ቆንጆ ናት፣ ትደንሳለች፣ አይን ውስጥ ትገባለች፣ ዩቱብ አላት። ያ ስለዚህ ታርጌት ያደረገው ምንድን ነው? ጃኒን ቢይዛት ያ ከጆን ዳንኤል ጋር ያላትን ነገር ከት እንደሚያስደርገው ያውቃል። ጆን ዳንኤልን በደንብ አድርጎ እንደሚጥለው ታርጌት አድርጎ ነው የመጣው። ፕላን አድርጓት ነው። ስማርት። እኔ ደግሞ ልዘግበት ረ እንዳታቋርጭ። በመጀመሪያ ደረጃ አዶናይ በፎሎወር ከጆን ዳንኤል ይበልጠዋል። ጆን ዳንኤል እስር ቤት ሆኖ ኖ ሳይሆንም በፊት አዶናይ ይበልጣል። አንደኛ እሱ ነው። ሁለተኛ የአዶናይ ኮንቴንት ሴቶችን ሞቲቬት የሚያደርግ ነው እና ስፖርትን የተመለከተ ነው። ምንም ከዚህ ጋር የሚያገናኙ የለም። ጌመርም አይደለም። ከዚህ ጋር የሚያገናኘው ኮንቴንት የሚሰራም አይደለም። እርዳታ ውስጥ የለበትም። ምን ውስጥም የለበትም። ያለውን ራሱ አሳይቶ ባዶ እንደነበረ ነው የተናገረው። ምንም ነገር የለውም። እንዲያውም ኢትዮጵያ ሲገባ እንትን ላይ ሲቀርብ አንዳንድ ንግግሮቹ ሰው ደብሮት ሴጋ የሚለው ምናምን ደብሮት አፉን አስይዘውት ነበረ። እኛም ቀጥቅጠነው ነበረ። ከዛ እንዳልኩች ከቲክታከሮች ጋር አብሮ ኢንተርቪው ሲደረግ ሲጨዋወቱ መለማመድ ጀመሩ። ሲለማመዱ መለማመድ ኢዝ ፓርት ኦፍ ላይፍ ያለው ነገር ላይ ከጃኒ ጋር ተዋወቁ። እሱ በፎሎወር ከሁለቱ ከጆን ዳንኤልም ከጃኒም ይበልጣል። በፎሎወር በእውቅና አዶናይ ይበልጣል። ስለዚህ በመሃል ተፈጠረ። በተፈጠረው ነገር ያውቃል። እስር ቤት እየሄደች እንደምትጠይቀው ምን እንደምትለው በደንብ ነው የሚነጋገሩት። ያውቃል። ምንም የተደበቀ ነገር አይደለም። ኤክሱ እንዳረገዘች ምናምን ይታወቃል። የቲክታከሮች ጭቡቴ ይሄ ነው። ስለዚህ ካሉት ሴቶች ከቲክታከሮች ጸዳ ያለችው ጃኒ ናት። ጽድት ያለችው ጃኒ ናት። ስለዚህ ገስዋል የአራድዬ ልጅ ደግሞ ጸዳ ያለችውን ትለቅማል። ይህ ስራው ባህሪ ነው። ስለዚህ ተዋወቁ፣ ተግባቡ። እምቢ ማለት ትችላለች። እሷም እኮ ለምንድን ነው የማትለው? ትችላለች እኮ። ከዛ ኢቭን አለባበሷን እንኳን ሲያስቀይራት ወንዳ ወንድ ነበረች ጃኒ። የሰፊ ጅንስ ምናምን አርጋ ፉን የምጥል ልጅ ናት ጃኒ። አስቀይሯት፣ በስነስርዓት ሮማንቲክ አድርጓት፣ ደስ የሚል ነገር ላይ አድርጎ በደንብ ተንከባክቦ ወዷት እንጂ ለመጠቀም ብሎ አይደለም። ምክንያቱም ከነሱ የበለጠ ፎሎወር ያለው ሰው ለመጠቀም ነው ብሎ ማሰቡ ራሱ ግራ የገባው ነገር። ምንም የሚጠቀመው ነገር የለም። ትንሽ ቢሆን በፎሎወር ሊጠቀምባት ነው ታለ። ከነሱ የበለጠ ፎሎወር ነሮት እንዴት ይጠቀማል? ጃኒን ጠቀማት፣ አስከበራት። አሁን ብዙ ሰዎች በጣም ነው ጃኒን ያስከበራት። ጥግ ድረስ የተከበረችው ጃኒ በጆን ዳንኤል አይደለም። መከበርና ፎሎ ማስገኘት ይለያያል። ተከብራለች፣ አልተከበረችም። ምንም ድሮም አልተናቀችም ጃኒ። አንዳንዴ ሰዎች ሂፖፕ አለባበሷ ይለይ። የእሷ ፎሎወሮች ጨረስክ ላውራ? አረ በደንብ አውሪ እናቱ። እናንተ ታፕታፓ እንጫወታለን። ሲጀመር አዶናይ 2 ሚሊዮን ሳይገባ በፊት ጆን ዳንኤል ከጃኒ ጋር እያለ 2 ሚሊዮን ገብቶ ጆን ዳንኤል ከመታሰሩ ከ8 ከ9 ወር በፊት 2 ሚሊዮን ገብቷል ጆን ዳንኤል። አዶናይ የዛ ሰዓት 1 ሚሊዮን እንኳን አልገባም። 1 ሚሊዮን ነው። እግዚአብሔር ምስክሬ ነው። እኔ ከፈለግ እስከነቀን መቼ እኔ እርግጠኛው እነግርሻለሁ። እኔ ደግሞ ልጆ እግዚአብሔር ምስክሬ ነው የምልህ 2 ሚሊዮን ገብቶ ከናዮ ጋር ያከበረ ጊዜ ትዝ ይላችሁ እንደሆነ ያ ከመታሰሩ ከ8 ወር በፊት ማለት ነው።
ከምናምን በፊት 2 ሚሊዮን ገብቷል። ቢገባም የማይገርመኝ ለምን መሰለሽ? ቆይ አንዴ ልነግርሽ ነው። ጆን ዳንኤል ፎሎ አድርጉኝ እያለ ማንም ሰው የሚያውቀው የለም። ቲክታክ የሚሰራው ጀስት ኮንቴንት እየደረገ ጆን ዳንኤል ፎሎ አድርጉኝ የሚል ሰው ነው። ጂጂ ሞቲቬት እንዲያውም ትዝ ይላል ሞቲቬት ነው እንጂ ከዛ በኋላ ሞቲቬት ሆነና ለእናንተ ሞቲቬት ሳደርጋችሁ እኔ ደሃ ሆንኩኝ የቤት ኪራይ የምከፍለው አጣው ብሎ ተመልሶኛ ላይ ወደቀ ህዝብ ላይ። ትዝ ይልህ እንደሆነ ይሁን አንተ ራሱ የዛኔ ስንት ሰው ነው? ቤተሰብ ንገሩኝ። 1 ሚሊዮን ማነው ስሙ? አዶናይ አዳምጠኝ። ቆይ ልሰማሽ ነው። አንዴ እዚህ ያላችሁ ንገሩኝ። እዚህ ያላችሁ አንዴ ንገሩኛ። ጂጂ አንድ ጊዜ እሱም በኋላ ትጠይቃቸዋል። አሁን ነው የምጠይቀው። እያወራሽበት ስለሆነ የምትነግራችሁ ሞቲቬተር በሆነበት ሰዓትና ቲክታክ ላይ በመጣበት ለገንዘብ ሊጠይቅ ስንት ሰው ነው? 2.3 ሚሊዮን ሰው ነበረው። 2.3 ነበረ። ጆን ዳንኤል ነው 2.3 እሱ 1 ሚሊዮን ነበረ። ቆይ ነው የተዋጣለት ጊዜ። ከዛ ምን ይላል መጥቶ እናንተን ሞቲቬት ሳደርግ ሚሊዮን ህዝብ ፎሎ ይዤ የቤት ኪራይ ግን የምከፍለው አጣው ሲባል ወዲያውኑ ምን ተፈጠረ? ትኩረትን አገኘ። ግን ኮንቴንቱ ምን ነበረ? ሞቲቬት የማድረግ ሰውን የመርዳት እንጂ ገንዘብ የሚያገኝባቸው ምንም አማራጮች አልነበሩም። ህዝብ ግን ተሸክሞ ነበረ። ከዛ ምን ተፈጠረ? ጆን ዳንኤል ወደ እስር ቤት ገባ። ከዛ በኋላ ምን ሆነ? አዶናይ ቲክቶኩ ላይ በየቀኑ እየመጣ ጌም አይጫወትም። ግን አሁን እዚህ ቦታ ደርሻለሁ፣ አሁን እንደዚህ ሆኛለሁ፣ ስራ አግኝቻለሁ ምናምን በማለት የራሱን ነገር ያዘ ማለት ነው። የዛ ሰዓት በሙሉ 2 ነጥብ ምናምን ነበረ። ስለ ጆን ዳንኤል ስሙን እንኳን ጠርቶት ያውቃል? አያውቅም። እኔ እሱ አልወጣኝም ጠርቶታል ብዬ አላልኩክም። ግን ቢጠራውማ ደስ ይለን ነበር። ጠላትነቱ ወዳጁነቱ ነው ፊት ለፊት እናየው ነበር። ግን አይደለም፣ በውስጥ ነው ልጁ እየሰራ ያለው። ታርጌት ያደረገውን ደግሞ ልንገር አይደለ ሲያየው ካናዳ ላይ ኮንቴንቱን ይሽጥ ሞቲቬት ያደርግ እንጂ የሚከፈለው ነገር የለም። ስለዚህ የሚያዋጣው ምንድነው? ኢትዮጵያ መጥቶ በተሸከማቸው ሚሊዮን ፎሎወሮቹ ኢትዮጵያ ውስጥ አድቨርታይዝ እንደሚሰራ ጆን ዳንኤልም እንደሌለ ብዙ ነገሮች መስራት እንደሚችል እንዲሁም ይወላችሁ ኮንቴንቱ ሴቶችን ሞቲቬት ማድረግ ነበር አይደለ? ከዛ ወደ ምን ለወጠው? ኢትዮጵያ ሲመጣ ወደ እርዳታ ለወጠው። የማን ስራ ነው ይሄ? የነ ጆን ዳንኤል ስራ ነው። ምን በሚለው ሰገጠ በሚለው ሰገጠን ደግሞ ህዝቡና ምሁሮቹ አልተቀበሉት። ነገር አመጣ። ምን መጣለት? የቲክቶክ አዋርዱ ሲጀመር የጆን ዳንኤል ነበር። ጆን ዳንኤል ግን በሰዓቱ ለመፈታት እንትን ስላላለ ለማን ተሰጠ? እኔ ሚስጥሩን አሁን እኔ ንገሪ ካልከኝ ይሄን ነው። የቲክቶክ አዋርድ የተያዘው ለጆን ዳንኤል ነበር። ግን ጆን ዳንኤል መፈታት አልቻለም፣ አልደረሰም። ስለዚህ ለማን ተሰጠ? ይህንን ነገር እስከነ እንትኑ ለአዶናይ ተሰጠው። ይህንን ራሱ ማን እዛ ጋር እንዳመጣው እኔ ስለሰማው የዛኔ ስንከራከር ማለት ነው። ግን እቺ ሴጋ ምንድን ነው የሚለው? ምን ነበር የሚለው? ደድብ ነው ምንድነው? ሰግጥ የሚለው ነገር ግን ተቀባይነት ስላልነበረው ይሄ ሁላ ፕሮሰስ ወደ እስር ቤት የገባበት ምሁሮቹም የተቃወሙት ምናምን ሆነ። ወዲያውኑ ግን ወደ ምን ለወጠው? ወደ እርዳታ ለወጠው። ወዲያውኑ ጆን ዳንኤል ሲፈታ ተጋጠመባቸው። ታርጌት ያደረገው ግን ሲመጣ ማንን ነው? ጃኒን ነው። ጃኒን ደግሞ ትዝ ይለኛል የመስከረም 23 ነው ምናምን አድቨርታይዝ ላሰራሽ ብሎ መቀሌ ይጠራት። ሌላ ቀጠሮ ነበራት። እንዲያውም አይ በቃ እንደዚህ ስራ ስላለ የዚህን ያህል ብር ስለሚከፈልሽ ወደ ስንት 100 ሺህ ብር ስለሚከፈልሽ ነይ መቀሌ ሄደሽ እንደዚህ አሬ ተብላ ተጠራች። በዛው ቀልጣ ቀረች። እኔ አሁን ልጠይቀሽ እንዳልሽው ስለ አዶናይ አንድ አሪፍ ነገር እስቲ ንገሪኝ የምታውቂው። እኔ ምንም ጥሩ ነገር ቢሰራ አይታይም። ስለዚህ አንቺ ስለደበረሽ ልታዩ አትችይም። ጥሩ ነገሩን አልሽኝ እኮ ስለማይመችሽ ጥሩ ነገሩን ማየት አልቻልሽ። እኔ ምን ወዳለሁ መሰለ ዮኒ፣ አሁን አንተ ራስን አጋልጸን የመጣው ዛሬ እዚህ ጋም ድረስ ትልቅ ሁን ትንሽም ሁን በቃ ለህዝቤ ድምፅ ሆናለሁ ለማምንበት ኢትዮጵያ የሚለው ነው የመጣው። እኔ እዚህ ጋም እንደዛው ነው የመጣሁት፣ ሌሎቹም እንደዛ በጌም ሁሉም በተለያየ መንገድ ነው የመጣው። አዶናይ ግን ልንገር ምን ይዞ እንደመጣ ፈትል ታውቃለህ? ተፈልቅቆ ጥት ፍሬው ወጥቶ ተፈትሎ ተገርቦ ቀጥኖ ልቃሚ ወጥቶ በእንትን ተወርጉሮ ምናምን እንደዚህ አይነት ስር ይዞ ነው የመጣው። እኔ አዶናይን ያደነኩበት ደግሞ ልዘግብሽ ሰምቼሽ ባይሾ ስፒድ ነው። እኔም አድንቄዋለሁ። ኖ በሱ ብቻ ሳይሆን ከዛ በፊትም ይሄ ለታሪክ ይቀመጥልኝ ብሎ የሰራው ቪዲዮ ነበር። when he started the first day ዲፕሬሽን ውስጥ ነኝ፣ ወፍራም ነኝ፣
ላይፌ በጣም የተበላሸ ነው። አንድ ቀን ግን ቆይ ልጨርሰዋ፣ አዳመጥኩሽ እኮ። አንድ ቀን ይሄን ላይፌን ቀይሬ ትልቅ ደረጃ እንደምደርስ አውቀዋለሁ ብሎ ቪዲዮ ሰርቶ ያስቀመጠ ልጅ ነው እና ድሪሙን አሳክቶታል። ይሄ ነገሩ ለብቻው ለእኔ ሳሉት እንዳደርገው እንዳከብረው ያደርገኛል። ትልቁ ዓላማውን ለታሪክ ይቀመጥ ብሎ ቦርጩን፣ ጉንጩን፣ ምኑን ዲካርት የሆነ ላይፉን ይኸው የምኖረው ቤዝመንት ውስጥ ነው ብሎ አሳይቶ ባዶነቱን አሳይቶ ሰው ከዚህ ተነስቶ ጫፍ መድረስ እንደሚችል ለወጣቶች ያሳየ ልጅ ነው። ያንም ቪዲዮዎች አሁን ተለጥፈው ሳይ ዋው ኢትስ ፓስብል የሚል ተስፋ ይቼበታለሁ። ረግጬዋለሁ። አዶናይ ይኸው ቪዲዮዎች አሉ፣ ረግጬዋለሁ። እነዛም ቪዲዮዎች ሳይ ግን ዩ ደ መን ያልኩት በቃ ዩ አር ደ መን ብዬ ነው ያከበርኩት። አየሁት ለውጡን። እሱ አሁን እውቅናው ነበረው፣ ለሴቶች አዛኝ፣ ሴቶችን አክባሪ እንደሆነ ማንም ያውቀዋል። ሶሻል ሚዲያ ላይ አሁን ያመጣው ባህሪ አይደለም። ማንን ሲያገኝ አይደለም፣ ጃኒን ሲያገኝ አይደለም። ሴቶችዬ እንደዚህ ነው የሚያስፈልጋችሁ፣ ሴቶችዬ እንደዚህ ካልሆነችው፣ ሴቶችዬ እንዲህ ካልሆናችሁ ብሎ የሚል ሰው ነው። ቪዲዮዎቹ ኮንቴንቶቹ ማየት ይቻላል። ሴት አክባሪ ነው። ሁለተኛ ደግሞ ዓላማውን ለማሳካት የጣረ ሰው ነው። ስለዚህ እነዚህ ሲደበላለቁ እና ሞር አንዳንድ ስህተቶች ንግግሮች ካረገ በኋላ ያ እንደማይጠቅም ሲታወቅ አይ በቃ ይህን ነገር አንጠቀሙም ከእንግዲህ ቤተሰቦቼ በሌላ ሙድ እንከሰታለን ብሎ ኦፊሻሊ ተናግሮ የመጣበት መንገድ ነው። አሁን እነንትና ሲሰሩ የነበሩት 10,000 ምናምን ይሰጡና የሆነ ምስኪን ሰውን ቪዲዮ አስቀርጸው ቢዝነስ የሚሸቅሉበት አይፓድ አለ ብለው የሆነ የማይረባ ነገር አድርገው ህይወት የማይለውጥ ነገር አድርገው አንድ ህይወት የለወጠ ነገር ጆን ዳንኤል ቆይ እኔም ልጨርስ። እነ ጆን ዳንኤልም እነ ማንም ኢትዮጵያ ውስጥ ቲክታከሮቹ ሲሰሩ የነበሩት ህይወት የሚቀይር ነገር ለሰው አላርጉ። ይሄኛው መጣላቸዋ የተመታ አዶናይ ህይወት የሚቀይር ነገር ነው ያደርግላቸው። ምን አይነት ነገር በእግሩ ሲሄድ አይቶ እምባውን አቅርሮ እነዛ ሰዎችን እየጎተተ አምጥቶ መኪና ይሸለሙ። የሆነ ቦታ ላይ 8 ሚሊዮን ብር እንሰጣለን ሲሉ ራምዚ ሪል ስቴት 8 ሚሊዮን ነው ይኸው ፎሎ አስደርጉና 8 ሚሊዮን ይሰጥ። ይሄ የሆነ ምናምን የሚባል ማን ነው ኤሌክትሮኒክስ የሚባሉ ምናምን ነገር እንደዚህ አድርጉ። መኪና አሰብ የማን ስራ ነበር እሱ? ድሮ ህይወት የሚቀይ አልሰራም። መጀመሪያ እኔ ፌስቡክ ላይ ያለው ሰርቸዋል። የራምዚ አንደኛ የሰራው ጆን ዳንኤል ነው። የነ ራምዚ የነ ዱባይ አንደኛ የሰራው ጆን ዳንኤል ነው። በየትኛው ሰዎች ህይወት ተቀየረ? ራምዚ ኦፍ ኮርስ ኖ ምን አይነት ቦረና ላይ ውሃ ያስተክ እሱን እኮ ጆን ዳንኤል እኮ አንድ ሰውን ህይወት አይደለም የቀየረው። የኔሟን መኪና ያሰጣው ቆይ የክልልን ነው። የክልል መቻ ሰራ ተጠርቶ ነው ሄደ አይደለም። ከእግዚአብሔር ምስክር ውሃላ ቦረና ላይ ዋናው ቦረና ላይ ያው አይታይም፣ እንደዚህ አይነት ነገር አይታይም። ውሸት እግዚአብሔር ምስክር አላደረገም። እኔ ተደውሎ ምን ተነገረ ዮኒ ማኛ እኛ በኋላ ጆን ዳንኤል የሰራቸውን እንደ መንግስት የሰራው ልዘግብሽ እኮ ነው። አልሰራም እያልኩሽ አይደለም። የሰው ህይወት የሚቀይር ነገር ግን ጆን ዳንኤል አልሰራ። ጆን ዳንኤል የግለሰብ ሳይሆን መኪና ሳይሆን የገዛው ወይንም ደግሞ ከአንድ ውሃውን እሱ አይደለም የሚያደርገው የ6 ወር ፕሮጀክት። ስለሱ ደግሞ ልንገር ስለ መኪና የተሰራውን ፕሮጀክት ለምርቃት የሄደ ሰውዬ አሰራትኛለሽ አይደለም ራሱን ያሰራው። ኧረ በጌታ ዛሬ አይደለም ዮኒዬ፣ ዛሬ አይደለም ከ3 ዓመት በፊት ዛሬ አይደለም። ህዝብን የረዳው ህዝብን የቀየረው ጆን ዳንኤል አንድ ቦታ ኦሮሚያ ክልል ትግራይ ውስጥ እኮ አዶናይ እዚህ 15 ሚሊዮን ብር ሲሰበስብ ጆን ዳንኤል በአውቶቡስ ሄዶ በፕሌን የማይኬድባቸው ቦታ ላይ በፕሌን ሄደው ያ ምንድነው የማይኬድበት ቦታ ላይ በፕሌን እንዴት ይኬዳል? እንትና ምንድነው ያሉት እንትኖች የሚያስቸግሩበት ቦታ ተዘግቶባቸው እኮ ሌላ ሀገር ሄደው በፕሌን ወደ ሌላ ከተማ ሄዱት። የዚህን ያህል ማለት ነው። ምንድነው ፋኖ ይሄ ቴዴፍ ምናምን ያለባቸው የጦርነት ቀጠና የሆኑትን ማለት ነው አቆራርጠው ነው የሄዱት እዛ ቦታ ለመድረስ።
ይሄ ትግራይ ውስጥ የነበረበት አሁን ራቡ እንዴት በፕሌን ይኬዳል አልኩሽ እኮ አሁን እንዴት አይካሄድም? እዛ ላይ ፖርት የለው። ፖርት ከሌለ ከባህር ዳር ነው ከምናምን ወደ ሆነ ቦታ ለመሄድ መንገድ ተዘግቶ ነበረ። ጦርነት የሆነ ሽፍታዎች ነበሩ ገባ። ስለዚህ በፕሌን የሄዱት ሌላ ሀገር ሄደ። ወደ ሽሬ ነው እጻጽ ማን ነው የደረሰው መጀመሪያ? አዶናይ ነው እንዴ? ስለ እጻጽ የተናገረው መጀመሪያ ማን ነው የተናገረው? ብቻ አይደለም ጃኒና አዶናይ ኖ ያኛው በወሬ ሲያወራ ዮኒ፣ እውነት ለመናገር እግዚአብሔር ምስክሬ ነው፣ እራሳችሁ መልሱት። ይሄኛው ጠዋት ተነስቶ ዜና ሲያወራ ጆን ዳንኤል እጻጽ ላይ ደርሷል አልደረሰም? እና ብር ሳይዝ ነው ምግብ ተሸክሞ ሄደው ማን ነው? ጆን ዳንኤል ነው ወይስ በወሬ ነው ያወራው? 15 ሚሊዮን ብር በ3 ሰዓት ውስጥ ያሰባሰበው ማን ነው? ስላሰባሰቡ አይደለም እኮ ታዲያ ብሩ ለምን አልደረሰ? መጀመሪያም ያወራው ማን ነው ስለ ህጻጽ? ታዲያ ብሩ ለምን አልደረሳቸውም? ይሆን ደርሷል። አልደረሰም። በመንግስት በኩል ተደርጎ ተሰጥቷል። እኔ ብልጽግና ነው አንቆ የተቀበለ ያልከው አንተ ራስህ ቅድም ብልጽግና አንቆን የተቀበለው ኖ በብልጽግና በኩል ሆኖ በትክክለኛው ዱቄትና ዘይት እንዲደርስ የትግራይ ልጆች ዛሬ እኮ አዶናይን እኮ የሚሰድቡት እኮ አንተ የትግራይ ልጆች እየሰደቡት አይደለም? አረ ግጥም አድርገው አንተ ማን ነው የሚሰድበው? የትግራይን ህዝብ ገንዘብ ሰብስበህ የወሰድክ 15 ሚሊዮን ብር ተቀብለህ አምጡ። የትግራይ ልጆች ካላችሁ ግቡና አዶናይን ትጠጥሉልታላችሁ ወይስ ክብራችሁ ነው እንዴ? ላኩለት ለጆን ዳንኤል ዮኒ ላኩለት። ለማ ለአንተ ላኩለት። እውነቱን ነው የምነግርሽ። እንዴ አዶናይን በጣም ነው የሚወዱ ተጋሮች እንዴ በብዙ ነገር ነው የካሳቸው። እሱ ብቻ አይደለም። አሁን ወደ ጉዳያችን እንመለስ እንግባ። ጆን ዳንኤል የግለሰቦችን ህይወት አይደለም የቀየረው፣ መኪና አይደለም። ልንገር፣ ስለ መኪናውም ደግሞ እንደርስበታለን። መኪናው እንዴት ተደርጎ እንደሚሰጣቸው ምን እንደሚሆን እሱም ገና መኪናውንማ እኛንን የጀመርነው። ልዘግብሽ፣ እኔ ፒክአፕ አስገዝቻለሁ ከአንድም ሁለት። አንደኛው ለአሌክስ አበሻዊ የሚባል ትግራዋይ ፌስቡክ ላይ ያለን በእርዳታ ሲሰራ የነበረ ወንድም ነው። አሌክስ አበሻዊ ጠይቁት። የመሲባል ምን አርገዛ ፒክአፕ አስገዛንለት። ሁለተኛ ለእማማዝናሽ እሱ የዛሬ ስንት ዓመት ነው? አዎ የጀመርነው እኛንን እርዳታ ሊሰራበት ተብሎ የተገዛው ነው። እግዚአብሔር ይስጥ። ስለ አዶናይ ነው የምልህ፣ ስለ አዶናይ ነው የምልህ። አዎ ቀጥይ። ስለ አዶናይ ታዲያ ከአሌክስ ጋር ምን አገናኘ? የአሌክስ እኮ እናንተ አዋታችሁ ነው የገዛት። እኛ አዋተን ድሮስ የእንትናም እኮ አሁን ስፖንሰር የሚያደርጉትን ባለሀብቶች ጠርቶ ነው ህይወት የሚያስቀይረው። የትኞቹ ባለሀብቶች ነው? አብርሃም ሞተር ነው መኪናውን ስፖንሰር የሚያደርገው። ታዲያ አብርሃም ሞተር መኪናውን ስፖንሰር ካደረገ ባለሀብት ነው። ታዲያ ባለቤቷ እኮ የአንዲት ህፃን ልጅን እኮ ገንዘብ 1 ሚሊዮን ብር እኮ በልታለች። እኔ የማውቀው ነገር የለም። ማስደረጉ ነው የማውቀው። በቃ እኔ እልክልሃለሁ። ስለ አብርሃም ሞተር ደግሞ ልንገር፣ እንደ ሀገር አንድ የሆነ ካምፓኒ ነው፣ ውስጡ ግን ለቄስ ነው። አዶናይ ማድረጉ ላይ ለምንድን ነው የምንቃወመው? መልካም ነገር ማድረጉ ሊታይ ሊዋጥልሽ አካባቢ መለወጥና ይሁን አይደለም። እንደ ሀገር ለአካባቢ አንቺና ሞጣ አዶናይን አትወዱትም። ለምን እንደሆነ አይደለም። እኔ ጥላቻ የለብኝም። አይጥመኝም። ምንም ቢሰራ አይጥመኝም፣ አይመቸኝም። በቃ ቀልቤ አይመቸው። በቃ ቀልቤ እኔ እሱንና ቬሮኒካንን ከራሴ ጋር እየታገልኩ ነው። በቃ ቬሮኒካ ዘፋኟን ምን አደርሰዋት ደግሞ እሷ አያገባኝም ስለሷ። አዶናይን ግን ከራሴ ጋር ነው የምታገለው። ቨርዬ ኔ ፎንቃ ምን አደረገች? ከራሴ ጋር ምክንያቱም አዶናይ ዮኒ አዶናይ እራሱ ችግር ላይ እንዳለ ግን ታውቃለህ። አዶናይ ውስጡን እንግዲህ እግዚአብሔር ነው የሚያውቀው፣ ከራሱ በላይ የሚያውቀው። እኔ እናንተ ዮኒ ምን እንደምታ ጊዜ ይመልሰዋል። ቁጭ ብለን እንጠብቅ። አዶናይ በራሱ ጊዜ ምን አይነት ጉድ ውስጥ ነው የገባሁት ብሎ መውጣቱ የማይቀርም። አረ ምንም ውስጥ የገባው ነገር የለም። ፍቅር ነው ወይ ይቀጥላል ወይ አይቀጥልም። የእሱ ማንነትን ግን አይቀይረው። ይሄን በእርግጠኝነት እናገራለን። አዶናይ የእሱ ማንነት ቪዲዮ ዛሬ ከዮኒ ጋር ያወራሁት ማንም አይቀይረውም። አዶናይ ቁጭ አርጉና ከዚህ በኋላ ይውላችሁ እንደ ታቦት አሰርታችሁ አንቺ ተናገሪ ካላላችሁ እኔ ዲጂ አይደለሁም። ይኸው ስሙኝ። እኔ ደግሞ የአዶናይ ማንነት አውትሻይን አድርጎ የብዙ ነገሮች ላይ አምባሳደር አድርገውት
ኢቭን የቲክታክ አዋርድ ላይ ሙጭ ልብለፈር ልጨርሳ አንቺ ብለሻል። እኔም ልጨርሳ አይዞሽ ጆን ዳንኤልን እንደርስበታለን። አይዞን እንደርሳለን። ሙጭ ልፍልፍ አድርጎ አዶናይ የቲክታክ አዋርዶችን በሁሉም ነገር ጽድት አድርጎ የሚወስድ ወንድም ነው ጆን ዳንኤል። ግርግር የሚወድ ልጅ ነው። አየሁት እንዳየ ነው የምንናገረው። የዛሬ ጸባችሁ ናት። ዛሬ አይደለም እኮ እኔ የማውቀው ጆን ዳንኤል እኩል ነው የምናውቀው። ከአንተ የበለጠ የሚወደው አልነበረም። እኩል እኮ ነው። አሁንም በምን መሰለሽ እኔ እግዚአብሔር በማውቀው የእኔ ራሱ ሚስጥርን ቲክታክ ላይ ያወጣሁት ከጃኒ ጋር ባለው ነገር ነው። ተናድጄ በጃኒ ባለው ለሱ ብዬ ነገሩ እንዳይከብድበት ስደብ ተብዬ ፋሲካ የሚባለው ስደበው ይሆንና ነገሩ ይቅለልለት፣ ከአንተ ጋር ይለያዩ፣ መንግስት በጣም ሲሪየስ ወስዶታል ይህን ጉዳይ ሲለኝ ወጥቼ ረግጬው እኔ ተረገጥኩኝ ለሱ ብዬ እግዚአብሔር በሚያውቀው። ከዛ ሰዎች እኔን ብዙ ነገር አሉ ኦኬ ብዬ አለፍኩት። ዛሬ መደብደቡን ማልቀሷን ሳይ እኔ መረጃዎች መጡልኝ። ከመናገሬ በፊት ዝም ነው ያልኩት። መረጃዎች መጡልኝ። በዚህ በኩል ሲያመናጭቃት፣ በዚህ ነገር የሆነ ነገር ሲያደርገ፣ በዚህ ብዙ መረጃ ሲመጣ ኦኬ ነው ናው ይገነታውክ በሚለው ነው የመጣሁት። ኳሊቲም አለው ኳሊቲ የለውም አልልሽም ጆን ዳንኤል። ኳሊቲውን ደግሞ ልንገርሽ። ኳሊቲው ሶሻል ሚዲያ ላይ ድምቀት ነው። የሰው ልጅ ሁሉ ነገሩ መጥፎ አይደለም። ያንን ነገር አሁን ጆን ዳንኤል ሙሉ በሙሉ what I'm sorry ይሄ ጥፋት ነው ብሎ ከመጣ ድምቀት ነው የሶሻል ሚዲያ። እንዲጠፋም አልፈልግም፣ ግን ማመን አለበት ሴት ልጅ እንደማትመታ ታዋቂ ስለሆነ ሌሎችን ማስተማር አለበት። መዋሸት ሳይሆን ማስተማር። እንጣላ ነበር፣ እንጋጭ ነበር። በጥፊ ሲመጣት ራሱ ተናግሮ ሴት ልጅ አልመታም ይላል ነው። በጥፊ የመታ ሰው አልመታም ብሎ ከዋሸ ነው አይሆንም። ምን ማድረግ አለበት? ይነዋት ያለፈ ነው። ተጣልተናል፣ ጨርሰናል። በቃ ወደ ዋናነቴ ተመልሻለሁ ካለ እኔ ምንም ችግር የለብኝም። ይህንን እኮ ሁላችንም እኮ አሁን ለመፍታት ነው አደለ ትግላችን? አዎ አደለ? አሁን ግን እኔ እናንተ እያወራን ያለ ነው ደግሞ አንተና እሱ ጋር ያለው ችግር እኔ ብዙም የሚፈታ ነው ብዬ ነው የምለው። አሁን አንተ የእኔ ምን ችግር ይኖርብኛል? እንዲያውም እኔ ማሳጣቱ በሌለውበት ባልነበርኩበት ተጠርቼ ተጎትቼ መግባት እስካሁን ይጸጽተኛል። ስምህን አንስቷል እንዴ? እሱ ስምህን አንስቷል እንዴ? ሺህ ሰው እየጻፈለት ጸጥ ባላየ ነው ስለማቅ የተፈታ ጊዜ ማለት ያንተ ችግር የለውም። እንደ ታላቅ ወንድም ትፈታዋል። ጠየቅሽኝ አይደለ? ልመልሳ እንኳን እግዚአብሔር ለቤት አበቃ ከነገሮች ሁሉ እግዚአብሔር እንኳን አደረገ አልኩ። ከእኔ ጋር ችግር የለው። ምክንያቱም እሱ እንጂ የጠራኝ እኔ አይደለሁም። እኔ ኢትዮጵያ አልኖርም። እንዳይመቱት እኔ ተከላክያለሁ። ህዝቡ ይፈርዳል። አትመታውም አትነካውም ብዬ እዛ ላይ ተደረገ። ለምን ውረድ አላልከውም? ራሱ አይወርድም እንዴ? እኔ ምንድን ነው የምለው? እሱ ነው የሚያውቀው የኢትዮጵያን ህግ። እኔ የኢትዮጵያን ህግ እኔ ላይ ነው ስህተት ነው። እግዚአብሔር ማውጥቶታል። በነገራችን እግዚአብሔር ከዛ አጥፎ ግን ሴትን ልጅ መምታት እኔም ማልቀበለው ጉዳይ ነው። አትመታም ሴት ልጅ እንዳልኩሽ በምላስ ማጨለል ይቻላል። ሴት ልጅ ማንም አይፈቅድም። በታምር አለ። ስለዚህ የዋሻውን ነገር ማስተካከል አለበት ነው እንጂ ጆን ዳንኤል የሶሻል ሚዲያ ድምቀት ነው በሚገባ። በተለይ ቢግ ሪስፔክት ቢግ ላቭ የምትለው ነገሯ ይመቸኛል። አሁን እኮ ነገር ያንን እኮ አባቴ ቢግ ላቭ ቢግ ሪስፔክት የምትለው ነገሯ ይመቸኛል። ጆን ዳንኤል አሁን የሁለቱ ችግር የመጣው ጆን ዳንኤል ከእስር ቤት ባልታሰበው ሰዓት ወጣ አይደለም? አዎ እሱም ልክ ነሽ። እሱ ያስማማናል። በቃ ይሄ ነው ችግሩ። አሁን የሁለቱ ችግር ነው መፈታት ያለበት። ገብቶሃል? በተለይ ስር እንዳይሰድ ሌላ ችግር። በተለይ የምትጎዳው እሷ ናት። የሁለቱ ዞን መጣላት ወንድ ናቸው ሁለቱ። የምታጣላቸው እሷ ልትሆን ትችላለች። ገባ? ይሄኛውን በዚህ በኩል አኩርፏል፣ ያኛውን በዛ በኩል አኩርፏል። ሁለቱ ደግሞ ያው የእውቅና ፉክክር አለባቸው።
የለባቸውም። እኔ አለ ብዬ ነው የምለው። በጭራሽ በ5 ሚሊዮን ሰው ይዞ ከማን የሚፎካከረው ነምበር የምትገርመኝ እኮ ዮኒ በእናት አዶናይ 3 ሚሊዮን ፕላስ ያገኘው በ2 ሚሊዮን መጥቶ ከካናዳ 3 ሚሊዮን የገባ እኮ 3 ሚሊዮን ነበር። ከካናዳ ሲመጣ ኢትዮጵያ 3 ነጥብ ምናምን ሚሊዮን ነበር። ጃኒን ይዞ እኮ ነው ዛሬ 5 ሚሊዮን የገባው አይደለም። በራሱ ስራ የጃኒ 2 ሚሊዮን ምን አርጋ ጃኒ ፎሎ አርጉት ጆን ዳንኤልን ብላ ይቅርታ ጃኒ ፎሎ አርጉት ትላለች እንዴ? አሁን አንተ ስታስበው እንደው በራሱ ያገኛቸው ቪዲዮዎች የኛ ልጆች አሁን እዚህ ላይ ያሉት ፖለቲካ ስልችት ብሏቸው ስንት ዓመት አደንቁረናቸው ዛሬ የሚሳሳም ነገር ፍቅር ነው እያዩ ያሉት። ታዲያ ፖለቲካማ በአናቱ ይተከላል እና እሷን በሳመ ቁጥር 100 ሺህ እኮ ነው ፎሎ የሚደረግ። ታዲያ አንቺም የሆነ ሰው አምጥተሽ መጥመጫ እና ችግር የለውም ግን በእሷ ነው ፎሎ ያገኘው ነው የምልህ። እውነቴን እኮ ነው የምለው እግዚአብሔር ምስክር። ምክንያቱም ወጣቱ ፍቅር ይፈልጋል። ፕላስ ደግሞ በነዛ በወላይታ በሚያሳድጋል በዲች እነሱ ትልቅ ሮል አላቸው። በእነሱ ደግሞ ዲቻዎቹ አሪፍ ናቸው። የደቡብ ህዝብ በሙሉ ፎሎ አድርጎታል። እኔ መጀመሪያ ኢትዮጵያ ሴት ዲቻ ነው የሚሄደው። እኔም እዛ አያውቁንም እንዲያውቁን ማለት ነው። ይሄ ልጅ 3 ሚሊዮን ያገኘው ፕላስ በማን ነው ደግሞ? ካናዳ እያለ 5 ዲቻ ከጎዳና ላይ አነሳና አብሬ ዋቴ ይጫወታለሁ። ቀልድ ነው። የሆነ አንድ ነገር አዳም ካናዳ እያለ ደግሞ ፎሎ ነው እንጂ ያለው ገንዘብ አልነበረው። ኢትዮጵያ ሲመጣ እሱን እስማማለሁ። ኢትዮጵያ ግን የሀብታም ልጅ ነው። ግን አንድ ነገር የወደድኩለት አዶናይ ልዘግብሽ፣ እንደ ሀብታም ልጅ ካናዳ እያለ አክት አድርጎ አያውቅም። ማንም አያውቅም። ሀብት ይኑረው ምን የሀብታም ልጅ ሆነ ምን ዶላሩን የት ችለውት ነው? የኢትዮጵያ ሀብታም እኮ ባለስልጣን ካልሆነ በየቀኑ ኢትዮጵያ ሲገባ ቤቱን ሲያሳይ አልተወረደበትም። አልትዝ ይልሃል። በጣም ነው የተደነቀው እንጂ ሰው ግራ ገባው፣ ኮንፊውዝድ ሆነ። ሀምብልነቱን አይቻለሁ እኔ አዶናይ በቤተሰብ ሀብት የማይመካ ልጅ መሆኑን አይቻ። ሌላው ቢሆን አስበሻል? ቲክታክ ላይ እንቀመጣለን። እስቲ ንገሪ የቤተሰብ ሀብት ያለ ግን ብር እኔ እኮ አሁን የቤተሰብ አይደለም ይሄ ልጅ ግን ካናዳ ፎሎ ነበረው እንጂ ብር አልነበረው። ብር አልነበረው። አንዴ እሱም ብሏል የለኝም ማለት ብር ያገኘው እኮ ኢትዮጵያ የምትባለው ሀገር ላይ ሄዶ እኔ እናንተ ባቃና ሀገር ላይ አስጨርሰኝ ሊጥለኝ ይኸውልህ ጆን ዳንኤል እና ጃንዬ አድቨርታይዝ ቲክቶክ የጀመሩት እነሱ ናቸው። በእነሱ ስር እነ ጃኒ እሱማ ኢትዮጵያ አልነበረ። ማን ያመጣው? ጆን ዳንኤል እና ጃን አይደሉ እንዲ አድቨርታይዝ የጀመሩት ኢትዮጵያ ማስተዋወቅ? አዎ ነው መንሱር ጀማል ምን ይሄ እንትኑን ይሄ የልብስ ፋሽኑን ይሄ ማስተዋወቁን መኪናውን ምናምን መንሱር ጀማል ያው ቲክቶከሮች ናቸው እኮ መንሱር ጀማል ነው የጀመረው። እሱንማ ማዋሸት አልችልም። ቲክታክ ላይ ከማንም በፊት ፎሎወር የነበረው መንሱር ጀማል ኖ ማለት ይሄ አድቨርታይዙን መስራት የጀመሩት እኮ እነ ፊፊ ማናት እንዴ የእንትን ቻሌንጅ የጀመረው እኔ ክሬዲቱን አልወስድበትም። የመኪናዎቹ ምናምን እኔ ጀመርኩት። ከዛ በኋላ መንሱር ጀማል ቲክታክ ላይ ጀመረው። ይሄ እንደዚህ ቻሌንጁ መንሱር ጀማል እኔ ክሬዲት የምሰጠውም ሰው ነው መንሱር ጀማል። ብዙ ነገር አልሰርም። ግን ከዛ በኋላ ማንጠቀለለው የእኛ ልጆች ኢትዮጵያኖች እዛች የኢትዮጵያን አድቨርታይዝ በፊት አርቲስቶቻችን ነበር የሚሰሩት። አርቲስቶቹ ቀሩና ማን ሆነ? ቲክቶከሮች ሆኑ አድቨርታይዙን የሚሰሩት። ትክክል፣ አድቨርታይዝ ይሰራል። ታዲያ የእነዚህን ስራ በሙሉ ጠቅልሎ የወሰደው ማን ነው ዛሬ? አዱኮ አንበሳ ሆነ ጠቅልሎ መውጣት ችሎታ። ችግር የለውም። አሁን እኔ ልነግርሽ እኮ ነው ወደ ፖይንቱ እየመጣን ነው። እየሳቅን እኮ ነው የምንጫወተው። ልዘግብሽ ወደ ፖይንቱ እየመጣን ነው። አንዴ ልነግርሽ ነው እንኳን አይደለም የቤተሰብ ሀብትና ንብረት በዛ ደረጃ ኖሮ 2 ጫማ ሰቅለው ስቃችንን ነው የሚያበሉን። ሶሻል ወደ ፖይንቱ እየመጣ ነው። አስጨርሰኝ። ይሄ ልጅ ቸግሮት ካናዳ ውስጥ የፎሎ መዓት ምን እንዳለ ታውቃላችሁ? ትዝ ይላችሁ እንደሆነ የሆነ ምን እንዳለ እኔ እናንተን ሞቲቬት እያደረግኩኝ ለራሴ ግን እምበላው እስከ ማጣት ደርሻለሁ። የቤት ክራይ እስከምከፍለው አጥቼ ምንድነው ሻተር ነው ምናምን ልገባ ነው። አስደንግጡልኝ ቤተሰብ ሜዳ ላይ ልወድቅ ነው አይደለም? አዎ ካናዳዬ ፎሎ ትሸከማለህ እንጂ
አድቨርታይዝ የሚያሰራ የለም። በዛን ያህል ታዋቂ ካልሆንክ ፐርፌክት ውድድር ውስጥ እዛ ካናዳ ውስጥ ባሉት ሰዎች ላይ ካልገባ። ስለዚህ ኢትዮጵያ ምስኪኑ ሀገራችን እነ ጆን ዳንኤል እና እነ መንሱር ጀማል እነ ጃኒ ባስተካከሉት አድቨርታይዝ ላይ መጣና ጥርቅም አድረገው። አያችሁ፣ ፕላኑን ያውቋል። ካናዳ ቁጭ ብሎ ኢትዮጵያ ውስጥ ገንዘብ እንደሚገኝ ኢትዮጵያ ውስጥ መስራት እንደሚቻል ራሱ እኮ ተናግሮታል። ኢትዮጵያ ውስጥ መስራት እንደሚቻል። ስለዚህ ታዲያ ይሄ ልጅ ነው በራሱ መጣ የምትለው ወይስ በእኛ ልጆች ላይ ተንጠልጥሎ ነው የመጣው? በራሱ ነው የመጣው። ኢትዮጵያ የእውቀቱን ተጠቀመ። ይሄ ነገርም ብሰራው ያዋጣኛል አለ። ለዚህ ደግሞ መስራቱን ስንፈቅድለት ማጥፋቱን ደግሞ ብሶበታል። ዛሬ ምኑን ያጠፋው እስኪ ንገረኝ። የሰዎችን እኔ 100% የምነግረው አካውንቱ ተዘጋ ብሎ አሁንም የራሱን ስራ መስራት እንደሚፈልግ ነው እኔ ውስጥ የሚሰማኝ። የማን አካውንት ተዘጋ ብሎ? የጃኒን አካውንት። ምን ያገናኘዋል? በቃ እኔ የሚሰማኝ እንደዛ ነው። ምክንያቱም ጆን ዳንኤልን አስምየዋለሁ። ስሜት ላይ ነሽ። ልጆቼን አይደለም። ይሄ ደግሞ የማይቀር ነገር ነው። የማይቀር ነገር። ምክንያቱም እውቅና ባላችሁ ቁጥር እውቅና እንትን ባላችሁ ቁጥር ሞር ደግሞ ምንን አጥፍቼ ለምን ልጁ መጣ ባሌ ሄደ ውሃ አስተከለ፣ ደቡብ ሄደ ውሃ አስተከለ፣ ፉን ሲል አሃ ተፎካካሪ መጣ፣ ሚስቱንም ወሰድኩኝ ኤክሱንም ወሰድኩኝ፣ አልሆንም የዛ ምን ላድርግ፣ የልጅቷን አካውንት ላዘጋ፣ ረብሻ እዚህ ጋር ልፍጠር። እኔ የሚሰማኝ እንደዛ አዶናይን ያደርገው ብለሽ ነው የምታምኚው? 100% ከዱርዬ ወንድሞቹ ጋር ዮንዬ የእሱ ዘርማን ዘሮቹ አልቀርም። ከትናንሽ ጀምሮ እስከ ትላልቅ ድረስ እየወጡ በቃ ለፎሎ ሰሞኑን የሚራሯጡት የእሱ ወንድምና እህቶች 5 አንድ ደግሞ ሰካራም ወንድም የሚሆነ ሰከር ያለ የሚመስል ልጅ አለ። ዋናው ሌባ ማጅራም መቼ አጎት ያለው ጆን ዳንኤል ንስሐ ገብቷል። እንዲህ ይላል የሆነ ዘፈን መጽሐፍ ስለ ሌብነቱ የጻፈ ጆን ዳንኤል አጎቱ ወንድሞቹ ምንም የሌለበት አዶናይ አዲስ ሌባ መምጣት እኮ ነው የሚያናድደው። ምን ይላል መሰለ አስገባለት የሆነ ዘፈን በቃ የሚያስቅ ጃኒን እና ጆን ዳንኤልን የሚነካ እራሱ አዶናይን የሚነካ እንትን እየዘፈኑ ፎሎ በፎሎ ወንድሞቹ 2 ወንድ 2 ሴት የአዶናይ ከነ ቤተሰቡ እናትየው ራሱ ቲክቶክ ከፍታለች ልትመጣለ ነው። እና ምን ችግር አለው? ከቤተ መንግስት ስናባረራቸው በቲክቶክ ሊነቅሱ ነው። ታዲያ እንደሱ ከሆነ እኮ ማድረግ ያለብሽ ምንድን ነው? ጆን ዳንኤልን አብረሽ እኮ ነው መላስ ያለብሽ። ለምን? ምክንያቱም ከቤተ መንግስት የተባረረው ጆን ዳንኤል ጭምር ነው። ኖ ኦሮሞ ነው። በእናት ነው እንዴ ዘር? ኢትዮጵያዊ ነው። ማ ልጄ ነው። በእናት ነው እንዴ ዘር? በምንም ይሁን አይ ዘርማ በአባት ነው፣ በእናትማ አይደለም። ሁሉንም መጠቅለል ይፈልጋሉ። በቃ ሁሉንም መጠቅለል ያችም ትመጣና እሱና አሁን ጆን ዳንኤልን ብትጠይቂው ትግራዋይ ነኝ ነው የሚልሽ አይልህም። ኦሮሞ ነኝ አይልሽ፣ ኢትዮጵያዊ ነኝ ነው የሚለው። ኖ ጆን ዳንኤል በአባቱ ትግራዋይ ከሆነ ትግራዋይ ኖ ሄዶ እኮ የሚያለማው ትግራይ ላይ አይደለም። ጆን ዳንኤል ኢትዮጵያ ላይ ነው። በየክልሉ እየሄደ ነው የሚሰራው። ውሃ እንኳን ሲተክል አንድ ቦታ አይደለም። በኦሮምኛም በአፋርኛም በአማርኛም በትግረኛ አዶናይ በፖዚቲቭ ነገር ላለማየት የምትሄጅበት መንገድ ያስቀኛል። ነገርኩሽ እኮ የአበሻ ቲክታከር ሆኖ ቤተሰቦቹ ባለሀብት ከሆኑ ፌመስ ከሆኑ መቀመጫ መቆሚያ አይኖርም። ብር ሊያጥብ ነው የገባው። መኒ ላውንደሪ ብርማ ቤተሰቡ አለው። አዶናይ የሀብታም ልጅ ከየት መጣ? አንቀባረው ያኖሩታል። ከየት መጣ? ትግራዋይ ሆነው ጠንካራ ሰራተኞች ኢትዮጵያ ላይ የኦሮሞ ልጆችም አሉ፣ የአማራ ልጆችም ባለሀብቶች የደቡብም አሉ ኢትዮጵያ። እሱማ ሌባ ከሁሉም አለ። አዎ ግን ጠንካራ ሰራተኞችም ትግራዋይ አውቃለሁ። አሜሪካን ሀገራው ጀግና የትግራይ ልጆች ትልልቅ ቢዝነስ ያላቸው አሉ። የኦሮሞም ልጆች አሉ፣ በሀቃቸው ያመጡ ሁሉም አሉ። ስለዚህ ልልሽ የምፈልገው ምንድን ነው የአዶናይ ፋሚሊ በዛ ደረጃ አድርገው ያመጡት ቤተሰቡ ጋር አይደለም። እኔ ቤተሰቡን አልለካውም። አባትዬው ምኑ ላይ ነው የምናወራው? እኔ ስለ ቤተሰቡ ክብር አይደለም እያወራ ያለሁት፣ ግን ብር አጠባ እንዳለ ነው የማውቀው። ምኑን ያጠበው አዶናይ? መንግስት መጠየቁ አይቀር ካጠበ እሱንማ እያጣራው ነው። መንግስትም ይወቀው አይወቀው እንግዲህ አብሮ ይዘረፋል። በዛ ደረጃ ይህን የመሰለ
መልካም ስራውን በወንጀል ደረጃ ማሰቡ አይከብድም? አይ ጂጂ ይመችሽ። ለማንኛውም ይመችሽ። ሌላ እርግጠኛ ነሽ ወደ መንኮስ እየሄድሽ ነው ወይስ ሌላ ፉን ምትዩ ላይፍ አለ? በቃ ከዚህ በኋላ እኔ ላይ የምታየው ነገር ምንድን ነው? አንድ ግብ አለኝ። እሱን ከጨረስኩ በኋላ ገዳም እገባለሁ። ኖ ለምን የውጭ ዜጋ ጋር አትሆኝም? ከአበሻ ጋር ምን ያደርግልኛል? የምትግባቢ አይመስለኝም። እና የሌላ ዜጋ ጋር ፏፈሽ ለምን አት አሁን ስለ እኔ ተውና ስለ ልጆቻችን ችግር እናውራ። ጨረስን እኮ እነሱን እንዴ። አንቺ አሁን የሌላ ዜጋ ፉን ብትይ ሰላም አለሽ እኮ። ይኸውልህ ማስፈራሪያ ደግሞ እዚህ ጋር ጂጂ ተረጋጊ። አንቺ ትግራይን ትጠያለሽ። የሆነ ነገር ሲነኩባቸው አትወዱም አይደለ? 27 ዓመት ያጠራቀማችሁን ገንዘብ ትግራይን ጠልታ ማን ነው ጆን ዳንኤልን እወዳለሁ ማለት አይከብድም እንዴ? ኤክሷ ራሱ እኮ ትግራዋይ ነው። ትግራይንማ መጥላት አችልም። ቆይ ልዘግባቸው። ኤክሷ ራሱ ስንት ቦንዳ ያዘዝንበት ትግራዋይ እኮ ነው። ትግራዋይን አጠላ ኤርትራዊ ነው ብሎ ያወቅኩት በምን በኤርትራ ስም ነው የተዋወቅ ነው። አሁን ወዴት ነው የምትወስደኝ? ኤርትራ ገባሽ? እንደዛ ብሎ እኮ የተዋወቅ ነው። እኔ እኮ ትግራይ እንደሆነ ስትፍቂው ግን ትግራዋይ ነው። እኔ የራሱ ጉዳይ ነው። አሁን ስለዚህ አይነት ነገር ማንሳትም አልፈልግም። ፋቅ በኬዝ ኤርትራዊ በዘሪቶ ትግራዋይ ነው። በኬዝ ኤርትራ አይቁም ነገር ልንገርሽ ምን መሰለሽ፣ ውጭ ብዙ ጊዜ ስለኖርሽ የውጭም የሚጎዳሽን አልነግርሽም። የሚጠቅምሽን እንጂ የሚጎዳሽን አልነግርሽም። እኔ በቃ ቆርብ ያለው የልጅ እያሳደጉን እነሱ 18 ሲሞላቸው ነው የምንለያየው። አንቺ ብረት ለበስ ነሽ፣ የሰው ወገብ የምትሰብሪ ነሽ፣ የምትቆርቢ አይነት አይደለሽም። ኧረ ተሱ ለእግዚአብሔር ወደ ሌላ ታሪክ አትግባ። ነገ ደግሞ አምቡላውን ሲነፋብኝ እንዳይሆን እኔ መከበር በምፈልገው እንኳን ልትቆርቢ ፉን ያለብሽ ነሽ፣ ፉን ላይ ነሽ። ይልቁንስ ሴት ልጅ የሚያሾራት በ40 ዓመቷ ነው ብለሻል። ወሬ ስቶፕ ብለሻል። ስለዚህ አሁን የሌላ ዜጋ በፍቅር ጠብሰሽ ፉን ስትይ ብናይ ደስ ይለናል። ስቶፕ። እኔ ምንም አልፈልግም። አይመስለኝም። ከአበሻ ጥበስ ብትባይ ማንን ትጠብሻለች? አንተ እኔ ወገቤን ፈልገዋለሁ። ፈጣሪ ምስክር። ምን ይላል? ስታመታመሻለች። እንግዲህ ስሚ እንጂ እዮዳብን ብትጠብሽልኝ ምን ይመስልሻል? አንተ ረፍሱ የተከበረ ባለትዳር ነው። እኔስ የተከበረ ባለትዳር አይደለሁ እንዴ? ምን አስበሽ ነው እንዴ? ወይ ቅር ምን አስበሽ ምን አስበሽ? አይስዌር ወስጄዋለሁ። እሺ ጉቶን ጥበሽ እንዲያውም እንዴት እንደሚቀጥል እንዴት እንደሚሸናቀጥ እናንተ ረስቼዋለሁ። ግን ስሚ እንዴት እንደሚሸናቀጥ ስሚ በደምብ እንዴት እንደሚሸናቀጥ እንዴት ፏፈሽ እንደሚል ታስተምሪዋለሽ። እና ማስታረቃችኋለሁ። ጥሩ ነው። አየሽ ጉቶ ለአንቺ ጥሩ ነው ብታመጪው። ምክንያቱም ሚስቱ ፊዚካሉን አልቀየረችው። አንቺ ጋር ቢሆን አንድ ቀን አታስቀምጪው። እኔ እግዚአብሔርን መታረቅ አለባቸው። አንድ ቀንም አታስቀምጪውም። እንደዛ ተዘብዝፎ እውነቱን ምንም እየተናገረ አይደለም። ኧረ ይልሰኛል። ኧረ ጉቶማ የኔ ስምን ሳያነሳ ውሎ አያውቅም። የምታውቂው አይደል? ትዋደዳል። ማንም ወንድ ልጅ በእርግዝና ምክንያት እንዲጎዳ አልፈልግም። እኔ እንደዛ እውነት ጥሩ ወንድሜ ነው። ወደ አንቺ ስንመለስ እውነቴን ነው። እኔን ተወኝ። ማንም ብጠብሺ ጥሩ ነው። አሁን እኔ ባለትዳር መሆኔን አውቀሻል። ወደ ሌላ እስቲ እንውሰድሽ። ማን ነው የሚመችሽ? ሞጣ ናውሰድልኝ። እኔንም ገላግለኝ ሞጣ ያቸው እነዚህ ሁለቱ ኢትዮጵያ ነው የሚሉን። አሁን ሞጣም ባለትዳር ነው። ሌላ ፈልጊ። አይ ችግር የለውም። እሱን አፋትቼ ሞጣ ይሻልሻል።
ጎጃም ሂጄ መሬት ወርሳለሁ። ገባ እውነት ኧረ ሰምታል ሞጣ ምንሽ ሽረት አይቷል ሞጣ አይስውር እንዲህ ቁጭ ብሎ ራሱ ብታይ ያስታውቃል። በቃ ይኸው ሰምታል ሞጣ ይለፍል ሞጣ ይለፍል አባቴ ይኸውልህ ከጀርመን የፍቅር ደብዳቤ ሞጣ የፍቅር ደብዳቤ እየተላከል ነው። ከዚህ አካባቢ ሲቀመጥ ራሱ አየዋለሁ ብላለች። በር የሚከፍተው ቲክታክ የሚከፍተው በምንሽሩ ነው እየተባለ ነው። ሞጣ ሆኔ ቁንጣ ለብሶ አይሱር ሲጨፍር ከቁንጣ ውስጥ የሆነ ነገር ሰው ግን እስካሁን ቼክ አላረገውም። እኔ ግን አይቼ ዝም ምን ያልኩት እሱን ቪዲዮ ባገኘ ሰምታል ሞጣ መተህ የጂጂን በር አንኳኳ ብራዝ ገልገል ሱሪ አላረግም። ሞጣ በጣም ትመቸኛለህ፣ በአገባ ካበሻ አንተነ ተብላል አባ ከሄለን ጋር ሲጨፍር ጎበዞች አውጡት በእናታችሁ። ሞጣ ባለ ገጀራ ነው እያልሽ ነው እንዴ? እኔ እንጃ። እኔ አውቆ ይሁን የእውነት ይሁን ያ ነገር ከሆነ ግን እውነት ከሆነ በኢየሱስ እንዴ ምን የውሸት ነገር ጭኖ አይመጣ። እኔ እንጃ። ወይ ከውስጡ ወይ የሆነ ነገር ይዘል እንደሆነ እንዴ አያ ሲያጫውት ያደገ እኮ ነው። ቀላል አያና በግ ሲለጠልጥ የነበረ ቀላል ይሆናል። ምን ጥያቄ አለ እንዴ? የምር ግን በጣም ነው የሚገርመኝ። አይ አሪፍ ነው ይሄ ነገሩ፣ በጣም አሪፍ ነው። እኔ አልፈለግኩትም፣ ግን ሴት የሚወደው ስለሚወድ እንደዚህ አይነት ነገር በዛው ይመቸው። ሞጣ በሚቀጥለው ትዳር ላይ ቴክኒክ ብልሽት ካለ ጂጂ እንዳለች ልነግር እፈልጋለሁ። ወደ ጀርመን ትራንዚት ማድረግ ትችላለህ። ያለ ሀሳብ ይሁንዬ፣ በቃ ያለ ሀሳብ። በጣም አሪፍ ጊዜ ነበረን። ይመችሽ። ግን አዶናይን በፎንቃይ ግን ሁላችንም እናየዋለን። በፎንቃይ ነው ነው የምለው። ተግባባ። ሰርቶ ማሳየት ነው። እየሰራ ነው። እየሞከርኩ ነው ብለዋል። ኢትዮጵያ ላይ እኮ አዲስ ትሬንድ አለ አይደል? እየሞከርኩ ነው የሚል እንባ የሚያመጣ እኔ አየሁትና እንባ መጣ። እግዚአብሔር ምስክሬ። አጭር ቪዲዮ ነው፣ የብዙ ሰዎችን ህይወት የሚዳስስ ነው። የኢትዮጵያ ኑሮ ከባድ ሆኗል። እኔ እንዴት እንደሚኖር ግን አሁን ውጭ ቤተሰብ የሌለው እንዴት አቅሙ ይፈቅዳል? እኔ ግን ይህን ነገር ለምንድን ነው ካናዳ ውስጥ ማድረግ ያቃተው? ካናዳ ማንን ነው እንዴት ነው ማድረግ የሚቻለው? እንዴት እስቲ ዘግቢ። ዶክተሮችን ሄዶ ማናገር እኮ ነው አይደለ? ካናዳ ላይ እንዴት እንደዚህ አይነት ነገር ማድረግ ይቻላል? ብዙ ኢትዮጵያኖች እንዳሉ ታውቃለህ? ኢትዮጵያን የሚረዱ አሉ። ያ ታዲያ ለምንድን ነው ኢትዮጵያ ውስጥ ነገር ግን ሞር ኢትዮጵያ ላይ አክሰሱ ለምንድን ነው ኢትዮጵያ ውስጥ የተሳካለት ይሄ ነገር? ኢትዮጵያ ላይ የተሳካለትማ አንደኛ ምን መሰለሽ፣ የሰለጠነ ዓለም ላይ ስትኖሪ ብዙ አይዲያዎች አሉሽ። አሁን ከውጭ ኢትዮጵያ ለሚገባ በአይዲያዎች ደረጃ እንበልጣቸዋለን። ይቅርታ በመጥፎ እንዳትወስዱት። የኢትዮጵያ ሕይወት እናውቀዋለን፣ የውጭውንም ሕይወት እናውቃለን። ኢትዮጵያ ሲገባ የሰለጠነው ዓለም ልምድ ስላለን የስራው የቱ እንደሚያዋጣ ለማወቅ ከባድ አይደለም። ስለዚህ ያንን ለማድረግና ለመተኮስ ከውጭ ኢትዮጵያ የገቡት በጣም ያመልጣሉ። ገባሽ? ስለዚህ አዶናይ ብቻ ሳይሆን አቤልን ብታመጪ፣ አቤል የሆነ ልጅን ብታመጪ፣ ሌላም ደግሞ አለ ጆኒ የሚባል ልጅ በልብስ አለባበስ ይቅርታ የጠየቀ የታሰረው ብትይ፣ እዚህ በሳይክል ኡበር ነበር የሚነዳው። ገብቶሻል? ኡበር እየነዳ ነበር ይህን ነገር ሲያደርግ የነበረው።